ሚዲያዎችን ጠርቶ የልጁን ጉዳይ ለዓለም ሁሉ ይናገራል። ይህንንም እያየሽ ከሆነ አይዞሽ መጥቻ አተርፍሻለሁ በማለት ለልጁ ቃል ይገባላታል። ይህንም ዜና በመላው ሀገሪቱ ይዳረሳል። የማፊያ ቡድን መሪ የሆነው ቪክቶር ሳይቀር ዜናውን ይመለከታል። ቪክቶር ስለ ሻን ትንሽ ጥናት ሲያደርግ ሻን በጣም ጎበዝ የነበረ ወታደር እንደሆነና ያስተላለፈውን መልእክት ስለሰማ በቅርቡ እንደሚመጣለት ስላወቀ ሳይቀደም ለመቅደም እቅድ ያወጣል። ከዛም ሴቶቹን ለማገት የተላኩትን ሰራተኞች ጠርቶ ለምን አባታችሁን የወታደር ልጅ አገታችሁት በማለት ይጮህባቸዋል። አጋቾቹም በቀደምለት ከሻን ጋር መኪናውን ቼክ ሊያደርጉት አብረውት የሄዱት ፖሊሶች እነ ሄክተር ነበሩ። የማይነካካ ሰው ጋር አነካክታችሁኛል በማለት አንደኛውን ፖሊስ እዛው እንዲገደል፣ ሄክተርን ደግሞ አንተ የሻንን ጭንቅላት ይዘህልኝ ትመጣለህ ተዘጋጅ ብሎ ያስጠነቅቀዋል። ከዛም የቀኝ እጁ የሆነው ወንድሙ ካርሎስን ሰዎችን በደንብ አዘጋጁና በ24 ሰዓት ውስጥ ሻንን ከነቤተሰቡ ይገደል በማለት ጥብቅ ትዕዛዝ ያስተላልፋል። በቀጣይም ቀን በካርሎስ የሚመራው የማፊያ ቡድን ወደ ሻን ቤት ጉዞውን ይጀምራል። የማፊያ ቡድኑ በጣም የተደራጀ ስለነበር የማፊያ ቡድን ሳይሆን አንድ ትልቅ ወታደራዊ ኃይል ነበር የሚመስሉት። 3 መኪና እኮ ነው ብሮ ለምን ታካብለው? ሻን ደግሞ እንደ አጋጣሚ አደን ወጥቶ ነበር። ከዛም በስናይፐሩ እያደነ ሳለ ድንገት የማፊያው ቡድንን አይቶ በፍጥነት ወደ ቤቱ በመመለስ ሚስትና ልጁን አንድ ላይ ፎቅ ላይ እንዲደበቁ ይነግራቸዋል። እንደምንም ብሎ ከቡድኑ ትንሽ ሰው ይገላል። ከዛም ገፍተው ሲመጡበት ግን እሱም ቤት ውስጥ ተደብቆ መታኮስ ይጀምራሉ። እዛው አካባቢ የነበረ አንድ ፖሊስ ደግሞ እርሻው አካባቢ ተኩስ ተከፍቷል ሂድ ወደዛ ተብሎ ይላካል። ከማፊያ ቡድኖች ውስጥም አንድ ሰው ወደ ቤት ውስጥ ሲገባ ሻን ወዲያው ግንባሩን ብሎ ይገለዋል። ካርሎስን በመጨረሻ ቡድኑን ለሁለት ከፍሎ በተለያዩ አቅጣጫ ቤቱን ከከበቡ በኋላ ፖሊሱ ሄክተርን ግባና ሻኔት እንዳለ አጣራ ብሎ ከሌሎች አባላቶች ጋር ወደ ውስጥ ይልከዋል። ሻንም የገቡትን ማፊያዎች በሙሉ አንድ ባንድ ይቀልባቸዋል። ሄክተርንም ይዞ ይማርከዋል። ከዛም እነ ካርሎስ አደገኛ የሆነ ተኩስ ቤት ውስጥ ይከፍታሉ። ሻንም ከነሱ ጋር ሲታኮስ ቤተሰቦቹ በመስኮት በኩል ያመልጣሉ። ወደ ተኩሱ ቦታ ሂድ የተባለው ፖሊስም በቦታው ደርሶ ሲያይ ብዙ የሞቱ ሰዎችን ይመለከታል። ከዛ ማፊያዎቹ እሱንም ሲያዩት ወደ እሱ መተኮስ ይጀምራሉ። ፖሊሱ የዋዛ አልነበረምና እየተኮሰ ከማፊያው ቡድኖች ብዙ ሰው ይገላል። በዚህ ሰዓት የማፊያ ቡድኑ ትኩረቱን ከሻን ላይ አንስቶ ከፖሊሱ ጋር መታኮስ ይጀምራል። ሻንም ይህንን አጋጣሚ በመጠቀም በመስኮት በኩል ያመልጣል። የማፊያ ቡድኑ ፖሊሱን ተባብረው ከገደሉት በኋላ በድጋሚ ትኩረታቸውን ወደ ሻን አድርገው መተኮስ ይጀምራሉ። ሻን እንደምንም ብሎ መኪናው ውስጥ ከገባ በኋላ ሚስትና ልጁን ይዞ በመኪናው ያመልጣል። የማፊያ ቡድኑ ግን መኪናቸው ውስጥ በመግባት ከጀርባ እየተከተሉ ይተኩሱበታል። ሻን መኪናው ሊጋይ እንደሆነ ስለገባው